የሀገር አንድነት የግዛት ሉዓላዊነት እንዲሁም የኢኮኖሚ ነጻነትና ብሔራዊ ፍላጎትን ማረጋገጥ ለነገ የማይተው የህልውና ጉዳይ በመሆኑ ሀገራት በዚህና በሌሎች ብሔራዊ ጥቅሞቻቸው ድርድር አያውቁም። በአንድ ሀገር የሚኖሩ ዜጎች በአንድነት ሊቆሙለት ሁሉን ሊያስተሳስር ስለሚገባው ብሔራዊ ጥቅም የጋራ መግባባት ላይ ካልደረሱ እንዴት እንደ ሀገር መቀጠል ይችላሉ ሲሉ በርካቶች ይጠይቃሉ። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ ምን ሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ጉዳይነት ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምን ተው አይደለም። በዛ ብቻ ብሔራዊ ጥቅማችን ሊከበር አይችልም። እያንዳንዱ ዜጋ ሚና ነው። ከ130 ሚሊዮን በላይ ህዝብና የተፈጥሮ ሀብት የታደለችው ሀገር ኢትዮጵያ ታዲያ በተሟላ መልኩ ብሔራዊ ጥቅሞቿን ማስከበር ሳትችል በበዛ ተጽዕኖ ስር ሆና አያሌ ዘመናት ነጎዱ። በዚሁ ጉዳይ የተዛባ አመለካከት ያላቸው የኛ ወገኖች የሀገርን ብሔራዊ ጥቅም ከመንግስትና ከፖለቲካ ፓርቲ ጥቅም መለየት ተስኗቸው ከባዳ ጋር ተሰልፈው በገዛ ሀገራቸው ላይ ጦር ሲሰብቁ ከትላንት እስከ ዛሬ ዘለቁ። ተደምረን ታላቅ ሀገር ሆነን ተጽዕኖ መፍጠር እንዳንችል በነጻነት የዳቦ ስም ቆርሰው ሊያሳንሱን ተፈጥሮ ያደለንን ጂኦስትራቴጂካዊ ቁመናችንን ሊያደበዝዙ ኢትዮጵያን ለማዳከም ባዳና ባንዳ እጅና ጓንት ሆኖ ተሰለፉ። እኛን የሀገር ሉዓላዊነት በሰላማዊ መንገድ የተፈጥሮ ሀብታችንን በመጠቀም የመልማት ፍላጎታችን ሳይሸራረፍ እንዲከበር የማድረግ ጉዳይ የሆነው ብሔራዊ ጥቅማችን ካላሰባሰበን ምን ሊያሰባስበን ይችላል? ብሔራዊ ጥቅም መከላከል ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት አይደለም። ለአንድ መንግስት በአንድ ዘመን ላለ መንግስት መቆም ማለት አይደለም። መንግስታት ይመጣሉ ይሄዳሉ። ብሔራዊ ጥቅም ለኔሽን ነው፣ ለሀገር ነው የሚቆመው። ሀገር ዘላቂ ናት። የልጆቻችን ተስፋ እኛ የወረስነው የአባቶቻችን ቅርስ ማለት ነው። ለዘመናት የተዋረስናቸው እሴቶቻችን አንድ ላይ የሚኖሩት ሀገር በሚባለው ሐውልት ነው። ለዚህ ነው ከግለሰብ ከቡድን ወይንም በአንድ ወቅት ከነበሩ መንግስታት ጥቅም በላይ ተሻግረን ማየት ይገባል ብሔራዊ ጥቅም የምንለው። ከዓመታት በፊት በምስራቅ አፍሪካ የወደብ ባለቤት ሀገር የሆነችው ኢትዮጵያ የየብስና የባህር በሮቿን በግፍ ተነጥቃ ዙሪያ ገባዋ መታጠሩ ትክክል አይደለም፣ መልክዓ ምድራዊ እስረኝነት ይብቃ ብላ የጠየቀችውን ፍትሐዊ ጥያቄ ለማፈን ብዙ ተሞክሯል። ብሔራዊ ጥቅማችንን የማስከበርና በዚያም የመጠቀም ተፈጥሯዊ መብታችን በሌሎች ሀገራት ይሁንታ ላይ ተመስርቶ በረዘመ ድህነት ውስጥ የምንቆይበት ጊዜ ማብቂያ አሁን ካልሆነ መች ሊሆን ይችላል? አባይን በጉባ ሰማይ ስር በብዙ ጫና በመገደብ እውን ማድረግ የቻለችው ሀገር ብሔራዊ ጥቅሟን በተባበረ ክንድ በጋራ በማረጋገጥ የነጻነት አየር መተንፈስ አለባት የሚሉ የትውልዱ የተደመረ ድምፅ አጀንዳውን ወደማይቀለበስበት ደረጃ ደርሶታል። ዛሬ አንድ ነገር ግልጽ እየሆነ የመጣ ይመስላል። በፍትሐዊ መንገድ የተፈጥሮ ሀብታችንን ከብክነት ወደ መግራት በመሻገር ሀገር ከነበረችበት የቁልቁለት ጉዞ ተላቃ በተደመረ ጉልበት የብልጽግና እንዳገት መውጣት ጀምራለች። ይህም ከግለሰቦችም ከፖለቲካ አመለካከትም በላይ የሆነችውን ሀገር የወል ትርክትን በመገንባት በህብረ ብሔራዊነት ቀለም የደመቀ አንድነትን ከፊት ለፊት በማስቀደም ከብረት ወደ ህብረት መሸጋገር፣ ጠብ ከመንዛት ሐሳብ ወደ መግዛት የፖለቲካ ባህልን ማዘመን እንደሚያስፈልግ ማሳያ በመሆኑ ጉዳዩ የሀገር የህዝብ ብሎም የትውልድ ጉዳይ ሆኗል። ምክንያቱ ደግሞ ያለ ብሔራዊ ጥቅም ሀገር አይታሰብም።